በጓደኛ ሰበብ ገባች። አሁን ፍቅር ነው እየተጫወተች ያለችው ገባ። ያ ነገር ደግሞ ልክ አይደለም፣ በጭራሽ ልክ አይደለም። አንዲት ሴት ልጅ በዚህ ልክ ትዳር ካለው ወንድ ጋር እንደዚህ መሆን ማለት ምን ማለት ነው? ይሄ ዋና ላይ ስትሆኑት የነበረው ነገር ልክ ነው? የሆነ ያለው ነገር ለሰሚው ይሰቀጥጣል ነው የምልህ። እኔ ለማየው ለምሰማው ጫንቆኛል፣ እኔ ግራ ገብቶኛል። በኃይል ብል በቁጣ ብል በጸባይ ብል ምንም ያልቻልኩት ነገር ቢኖር ይሄ ማስተካከል ቻንሱ የማን ነው? የሩታ ነው። ባሏን የማስተካከል ቻንስ የምሬ ነው። ከምንም ነገር ታስርቋለች። አሁን ሄርሜላ ነች አይደል? ሄርሜላም አይደለም ሁላችንም ከምንም ነገር ማስራቅ ትችላለች ሩታ። አንተ አሁን ለኔ የምታስረዳበት መንገድ ለኔ በቂ አይደለም፣ በቂ ነው ብዬ አላስብም። ለምን ልክ አይደለማ። አንተ አሁን የሆነ ነገር ስላደረገችው እንዲህ አድርገዋለች፣ እንዲህ አድርገዋለች። ስለዚህ ዛሬ ላይ ይፋቱ። እኔ ይፋቱ አላልኩም። እሺ ለሴት ልጅ ምንም ዋጋ የለውም የሚደረገው ነገር፣ ቁሳዊ ነገር ዋጋ የለውም። አልገባህም አንተ። አሁን እናንተ ያልገባችሁ ነገር እኔ ልጆች ናችሁ እንዳልል ደህና ናችሁ፣ ልጆች አይደላችሁም። ይሄንን ነገር እንዴት በታትናችሁ ማየት ያቅታችኋል? እሷ አሁን መኪና ስለገዛላት ወርቅ ስለገዛላት እሺ ያ ነገር ይመልሳታል? እሷ ከሷ እኔ እንደ ሴት ነው የምልህ። እኔ ሴት ሆኜ ባየው እሱ ባሌ ቢሆን ከሱ የምፈልገው ንጹህ ፍቅሩን ነው። ቤተሰብ መጨነቅ አለበት። አቤላ አንተ ብትሆን ቤተሰብ እንደዚህ እንዲሆን ትፈልጋለህ? በየቦታው በየሚዲያው በየአካባቢው እንደዚህ ሲሆን ቤተሰብ ልክ ነው? እኔ እኮ ግራ ገባኝ። እናንተ ነገር አሁን ግራ ገባኝ። አሁን ብትችል አቤላ በቃ ይሄን ነገር ወይ ከህይወታቸው ውጣ ወይም አስወጣቸው። ብቻ ይሄን ነገር እንዲስተካከል ፈልጋለሁ። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን። በያላችሁበት ሰላምና ጤና ይብዛላችሁ። ዋናው የሰው ልጅ ሰላምና ጤና ነውና እንዴት ናችሁ? ሰሞኑ ጠፍቻለሁ፣ ረጅም ጊዜ ሆነኝ። ያው እንደምታውቁት ቪዲዮ ለመስራት ብዙ ጊዜ ምቹ አይደለም ስራ ላይ ስለመሆን፣ ግን ብዙ ነገሮች እየተፈጠሩ ነው፣ ብዙ ነገሮች እየሆኑ ነው። ምንም ደስ የማይል ነገር ነው ነገሮች ሁሉ እየሆኑ ያሉት። አንዳንዴ መስመር ለማስያዝ ፈልጋችሁ መስመር ማስያዝ ጠፍቷችሁ ያውቃል? እንደዛ እየሆነ ነው የኔ ህይወት ላይ ማለት ነው። እንዴት እንደሆነ ባይገባኝም እኛ ቤተሰብ ውስጥ ምን አይነት ጥቁር ጥላ እንዳረፈ ነው የሚባለው አላውቅም። እና እየሆነ ያለው ነገር ምንም ደስ አይልም። ይስተካከላል ስል ዛሬ ነገ ይስተካከላል፣ ነገሮች እንደዚህ ይሆናሉ ስል ምንም እየተስተካከለ አይደለም። እኔ ደግሞ ከስልክ ማውራት ያለብኝ ሰዎችን ብዙዎችን እያወራሁ ነበረ። ማለት እናንተ ጋር እያንዳንዱን ነገር ማስተላለፍ ባልፈልግም የሆነ ጨመቅ ያለውን ነገር ነው ብዙ ጊዜ ማምጣት የምፈልገው ወደ እናንተና ለዛ ነው የጠፋሁት ማለት ነው። እና ዛሬ ደግሞ ምን አለ መሰላችሁ ከስንት ጊዜ በኋላ እንደነገርኳችሁ ነው አልነበሩም ልጆቹ። ወዲህ ሲባሉ ወዲያ ሲባሉ ወዲያ ይሄዳሉ እንደፈለጉ ስለሆነ ህይወታቸው ልጆቹ ማለት ነውና አላገኘዋቸውም ነበረ። እንደምታዩት ከዚህ በፊት ብሩክን አቅርቤላችሁ ነበረ፣ ግን ብሩክን እንደምታዩት ነው ምላሹ። እስካሁንም አላገኘውም። ከብሩክ ብቻ ሳይሆን ከወንድሜም አላገኘሁኝም። በአካል አግኝቼ ላወራት ፈልጌ ነበረ፣ ማግኘት አልቻልኩም እሷን። ዛሬ ግን ምን አለ መሰላችሁ አቤላን አገኘዋለሁ በየተራ። እንግዲህ ምንም አማራጭ የለኝም። በእርግጥ ለአንዳንድ ሰዎች ግራ ነው የሚሆነው ይሄንን ነገር፣ ግን አንዳንድ ቤተሰብ ስትሆኑ ወጥታችሁ ማትወጡበት አጋጣሚ ገጥሟችሁ ያውቃል? ከነገሮች መሸሽ ስትፈልጉ መሸሽ ያልቻላችሁበት አጋጣሚ ያ ነው በህይወቴ እየሆነ ያለው ማለት ነው። ምክንያቱም ወደዳችሁም ጠላችሁም የሆነ ነገር ከዚህ በፊትም ብያለሁ። ብዙ ኦዲየንሶች በውስጥ የምታወሩኝ ብዙ አላችሁ፣ ብዙ ቮይሶች፣ ብዙ ቪዲዮዎች፣ ብዙ ነገር የምትልኩልኝ እንደዛ የምትሉኝ አላችሁ። ግን እና አሁን ለሁሉም መልስ መስጠት ይከብዳል። ለእያንዳንዱ ሀሳብ መልስ መስጠት ከባድ ነው በነገራችን ላይ። ለምን አላቅም እኔ እንጃ። ሁሉም የከፋው ጊዜ ነው ሴት ልጅ ላይ ለሚደርሰው ነገር። በጣም እኔ ራሴ የማልወድ ሴት ነኝ። ለምን ሴት ልጅ ነኝ፣ ሴት ልጅ አለኝ እና ብዙ ነገሮች አሉና ከዛ አንፃር ከባድ ነው ለመፍረድም ለምንም ነገር። የሚቸግራችሁ ነገር ገጥሟችሁ ያውቃል ቤተሰብ? እኔ እየሆንኩትኝ እንደዛ ነው አሁን ላይ። እና ነገሩ እየቀለለ ይሄዳል ስል እየጠነከረ ነው እየሄደ ያለው። አሁንም ቢሆን እኔ ሩታ ላይ የምፈርደው ምንም ነገር የለኝም። ለምን እሷ ትክክል ናት፣ ሴት ልጅ ናት። በቃ አንድ ሴት ልጅ ችላ መጨረሻ ላይ ትግስቷ ኦቨር ሲሆን የምታረገውን አታውቅም። ሩታ ያደረገችውን ብቻ ሳይሆን ከዛ በላይ እንዲደረግ ይችላል። አሁን ግን
እኔ እንዲወጡ የምፈልገው ዙሪያው ላይ ያሉ ሰዎች ቢወጡ ይሄ ልጅ ትክክለኛ ህይወቱን ይኖራል ብዬ አስባለሁ። ለምን መጀመሪያ የነበረበት ነገር ነበረ። ከፋሚሊ ጋር ጥብቅ ነበረ፣ ከእህቱ ጋር ነበረ። እኔም ባልነበርኩበት ሰዓት ላይ ከሁሉ ጋር በቃ ያለው ነገር ቤተሰባዊነትና ደስ የሚል ነበር። አይታችሁታል ወደኋላ መለስ ብላችሁ ቪዲዮዎች ብታዩ። አሁን ግን የሆነ ያለው ነገር በጣም ያስጠላል እና አሁን ምንድነው ማሰበው ከዙሪያው ያሉ ሰዎች ቢወጡለት ይሄ ልጅ እኮ ነገ ህይወት ይኖር ይሆን ብላችሁ ታስባላችኋልና እንደ እህት ስታስቡት አሁንም እየሆነ ያለው ምንድነው ጣልቃ እየገቡ አይቻለሁ ብዙ ጊዜ እነ አቤላ እነ ብሩክ እዛ አሁን ቡታጀራ ጫጫታ ነበር። በቃ ብዙ ነገር ተፈጥሯል፣ ብዙ ውዥንብር ተፈጥሯል። ያ ነገር እንኳን ሰው አርሞት በቃ የዚህ ጋር ተሳስቻለሁ ልክ አይደለም ብሎ እንኳን ሰው ለመመለስ ይጥራል። እነሱ ጋር ግን የማየው ነገር የለም። ልክ ነው እያሉ ያሉት። በተለይ አቤል ላይ በጣም ተናድጃለሁ፣ በጣም ማለት ነው። ለምን ልክ ነው ከእንግዲህ አልሰማም እንደዛ እየተባለ እንኳን ሲከራከር ነበረ ቪዲዮ እና በአካል አላገኘሁትም ነበረ። ግን ዛሬ አሁን ትላንትና ሌሊት ነው በአካል ላገኘው ፈልገው ስለነበረ ሌሊት ነው የገባው ሲባል ስልኩን ተቀብዬ ስለነበረ ሳይመለስብኝ ሁሉም እዛ ስለሆኑ መመለሱ አይቀርም ወደዛና ሳይመለስብኝ በፊት ልድረስበት ብዬ ነው ማውራት ፈልጋለሁ በእናንተ ፊት። እስቲ መልስ ይስጠኝ ለኔ እንደ ሌሎቹ እስቲ እኔ መልስ ፈልጋለሁ ከሱ እንደዚህ የሆነበት ምክንያት ማለት በዚህ ልክ ትዳሩን እንዲህ ማድረግ የፈለገበት ምክንያት አልገባኝም፣ አይገባኝምም። ሲጀመር የጓደኛ ጥግ ይሄ ስላልሆነ ማለት ነው። ምክንያቱም ትዳሩ የሆነ ነገር እንዲሆን እንዲስተካከል ወደፊት እንዲሄድ ብዙ ብያቸዋለሁ በብሩክም ማለት ነው። አሁንም እሱ እስቲ ለኔ ምንድነው መልስ የሚሰጠኝ? ያንን ነው መጠየቅ የምፈልገው ከሱ ጋር ማለት ነው። በቃ ከህይወቱ እንዲወጣ አንዴ እኔ ማውራት ፈልጋለሁ። ምክንያቱም ሌላ መዘዝ እንደሌሎቻቸው እንደ ራሴም ወንድም ሌላ ነገር ከሚሆን በፊት ያለውን ነገር ማውራት ከሱ ጋር ፈልጋለሁ እና አየር ላይ ነው የመጣሁትኝ። ወደ እነሱ መጥቷል ሲባል ይሄድብኛል ብዬ ነበረ። አጋጣሚ አልሄደም እና አሁን እሱን አገኛለሁኝ። ሰፈሩ አካባቢ ነው ያለሁትኝ። አሁን በሩቅ እያየሁት ነው እየመጣ ነው። እንዲያውም ግን ያለውን ነገር እስኪ ያስረዳኝ በእናንተ ፊት። ምክንያቱም እኔ ምለው ነገር ጠፍቶብኛል ለኔ ማለት ነው። ምክንያቱም አላቅም እህት በዚህ ልክ አላቅም። እኔ እንጃ ግራ ገብቶኛልና መልስ ፈልጋለሁ እኔ አቤላ ሰላም ነው? እንዴት ነህ? እሺ አለው። በስንት ጊዜያችን ተገናኘናል? ስንት ዘመን ሆነ? ሰላም ነው? እንዴት ነህ? ሰላም አለው። በሰለቸው ድምጽና በሰለቸው ማንነት ነው አንተ ጋር የመጣሁት ዛሬ ማለት ነው። ምክንያቱም ሁሉም ነገር ሰልችቶኛል። እውነቴን ነው የምልህ፣ በጣም ሰልችቶኛል። አሁን እኔ ምን እንደምልህ አላቅም። አሁን ላወራህ የፈለኩትኝ በነሩታ ዙሪያ ነው፣ በናብርሽ ዙሪያ ነው ማለት መልስ ስጠኝ እስቲ። ይሄ እንዲህ መሆኑ ብዙ ነገር እየደረሰብህ ነበረ ቡታጀራ አይቻለሁ። ያ እንኳን ሊያስተምርህ አይገባም ወይ? ከነኚህ ልጆች ህይወት ለምንድን ነው ማትወጣው? ህይወታቸውን አስተካክለ ለምን አትወጣም ነው የምልህ። እኔ አልገባኝም። እስቲ መልስ ስጠኝ። ምንድነው እንዲህ የሚያደርግህ? አንተም ገና ታዳጊ ልጅ ነህ። አብራችሁ ብዙ ነገር አሳልፋችኋል። ምንድነው እንደዚህ የሚያደርግህ ነገር? ምን ማለት ልክ ነሽ። ያው ለሰው ምናምን ጥፋት ነው የሚመስለው እኛ የምናደርገው ነገር ወይ ደግሞ እኔ የማደርገው ነገር ለሰው ጥፋት ነው የሚመስለው። አብርሃም የልጅነት ጓደኛዬ ነው፣ አብረን ያደግነው እሱ አንቺም ታውቂያለሽ። እና በብዙ ነገር አጠገቤ የሆነ ሰው እናንተ አሁን ያልተረዳችሁለት ነገር እህት ነሽ፣ ብዙ ነገር ልትረጂው ትችያለሽ አንቺ። ግን ደግሞ ሰው ጠጋ ብሎት የተረዳው ሰው የለም። አብርሃም ጥፋት አሁን በሩታ የመጣ ምናምን ነው ሁሉ ነገር ጥፋት ምናምን የመሰላችሁ ምናምን አብርሽ ያጠፋ ነው የመሰላችሁ እናንተ። ግን አይደለም። ከመጀመሪያው ጀምሮ እኔ ሳልኖር እኔ ከሩታ አጠገብ ሆኜ ብዙ ነገር አይቼዋለሁ። ለሩታ ስከራከር ነበር አብርሃም ትጭ ከመጀመሪያው ጀምሮ እና ብዙ ሰው እየተረዳ ያለው የሩታና የአብርሽ ትዳር መፍረስ አንተን አንደኛው ከመጀመሪያው ጀምሮ አብርሃም ልጅ ሳይኖሩ ልጅ አለ ተብሎ ነው የመጣው አይደል? ብዙ ሰው እየተረዳው ከሆነ ልጅ ሳይኖረው ብዙ ነገር አድርጓል ምናምን እየተባለ ከመጀመሪያው ጀምሮ የተፈጠረ ያለው ነገር በእኔ አይደለም። ከዛ በኋላ ነው እኔ አንዳንድ ነገሮች አብርሃም ላይ ብዙ ነገር ሲደርስበት ከአብርሃም አጠገቡ እና በቃ ሰው ሁሉ
ለምን እንደዚሁም ከሩታና አብርሽ ትዳር መፍረስ አንተን ምናምን ማለት ጀመረ። እኔ ከአብርሽ አጠገብ ስለሆንኩ የሩታና አብርሽ ትዳር ፈርሷል ማለት በእኔ አይደለም። እንዴት አይደለም ብለህ ታስባለህ? ምክንያቱም አንተ ና አይደለ ይህችን ልጅ ያመጣ። ከዚህ በፊት ብዙ ታሪኮችን ተፈጥሮ ነበረ። ልክ ነው። ብዙ ሴቶች መጥተው ሄደዋል። ያኔ ግን እንዲህ አልነበረም። ገብተዋል። አሁን በዚህ ልክ ያሳለፋቸው ሴቶች የሉ። እንደዚህ አሳልፈዋል ወይ ደግሞ ባክግራውንዱ ላይ ያሉ ሴቶች ሊሆኑ ይችላሉ። ህይወቱን እየመጡ እየበጠበጡ አንዴ ልጅ አለ መተማመን ቢኖርባቸው መሀላቸው ላይ ልክ ነው። ግን ይሄ ነገር እንዳይፈጠር የሚያደርገው ራሱ ባለቤቱ ነው። ለዛ ደግሞ መንስኤ እናንተ ናችሁ ብየዋለሁ። ለአቤልም ማነው ለብሩክም ማለት ነው። ምክንያቱም እናንተ ይቺ ልጅ አስተዋውቃችኋት በዚህ ልክ እንዲቀራረቡ ባታረጉ ኖሮ የማይሆን ነገር፣ ለፋሚሊም ትምህርት ያልሆነ ነገር፣ ለተመልካችም ትምህርት ያልሆነ ነገር ይዞ አይመጣም ነበር ይሄ ልጅ። ገብተዋል። ምንም ታርገው ሚስቱ ምንም ሊሆን ይችላል። ሚስቱ ናት፣ ግን የሰማና ሚስቱ ናት አይደለ? እኔ እስከማውቀው ድረስ እንደዛ ነው። እና ምንም ነገር የሆነ ነገር ስላደረገችው ከበፊት እንደዚህ ተፈጠረ፣ እንደዚህ ሆነ፣ እንደዛ ሆነ በሚል ተልካሻ ምክንያት ዛሬ ላይ የሷ ህይወት እንደዚህ መሆን አለበት? ይሄ ነገር አንተን ያሳምንሃል? ምንም ነገር ሊፈጠር እኮ ይችላል። ትዳር ላይ እኮ ስንት ነገር ታሳልፋለህ። እና ይሄ ነገር እኔ አንተ አሁን ለኔ የምታስረዳበት መንገድ ለኔ በቂ አይደለም፣ በቂ ነው ብዬ አላስብም። ለምን ልክ አይደለማ። አንተ አሁን የሆነ ነገር ስላደረገችው እንዲህ አድርገዋለች፣ እንዲህ አድርገዋለች። ስለዚህ ዛሬ ላይ ይፋቱ። እኔ ይፋቱ አላልኩም። እሺ ጊዜ አንቺም ትልቅ ሰውም ሁሉም ሰው የሞከረው ነገር እኮ ነው። ጊዜ እኔ በጣም ነው ማከብርሽ፣ አብርሃም እህትም ስለሆንሽ በጣም ነው ማከብርሽ። ከጓደኛህም ራቅ ካልሽኝ እርቃለሁ። ከመራቅ ወደ ኋላ አልልም። ከወንድሜ አብርሽ ራቅ ካልሽኝ እርቃለሁ። ግን ደግሞ በእኔ እንዳልሆነ የምታውቂው እኔ ከሱ ከአብርሽ ጎን ብርቅ ራሱ ይሄ ነገር ምንም ወደ ኋላ የሚልበት ነገር የለም። ሩታ ዋና ማመን አለባት፣ ባሏን ማመን ነው ያለባት። ትክክለኛ ነገር ብታሳየው የድሮ ፍቅሯ ቢመለስ አብርሃም ከሷ ውጪ ምንም ወደ ሌላ የሚሄድበት ነገር አማራጭ የለውም። ግን እሷ ሲመጣ እሷ ጋር ሲሄድ ምናምን እያራቃቸው ነው። እንደ ድሮ ፍቅር አሰጠኝ ፊት ትነሳዋለች። ይሄ ነገር ከኔ አይደለም መናገር የነበረብኝ፣ አብርሃም ራሱ ይነግርሻል። እኔ ብዙ ቪዲዮ አለው ከሱ ጋር አውርቼዋለሁ፣ በውስጥም አውርቼዋለሁ። አሁን ይሄ ልጅ ብቻ ነው እየፈረዳችሁበት ያላችሁት ሁላችሁ ማለት ነው። የመጣ ሰው ሁሉ አብርሃም ጥፋተኛ። የሚያደርገው ነገር ትክክለኛ የሚያደርገው ነገር ለምን ሰው አይናገር ማለት? እሱ የሚያደርገው የሚለምነው ነገር ብዙ ነገር እያደረገላት ነው። መኪና ሰርፕራይዝ አደረጋት። ወርቅ ለፍቶ ተጠቦ ከሱ ጋር ነበርኩ ሲገዛ ብዙ ነገር ሲያደርግ ከዛ ነገውኑ አንተ አይደለም የገዛኸው ሌላ ሰው ነው የገዛው ማለት። እስኪ አንቺ ራሱ አስቢ፣ በሱ ቦታ ሆነሽ የሚሰማውን ስሜት። ተጠቦ እንደዚህ ተጨንቆ አሁን ብዙ መረጃዎች አሉ። ሌላ ሰው ነው ሄርሜላ ነች የገዛችው ምናምን። ይሄ ልጅ ጥሩ የሚያደርገው ነገር ለምንድን ነው የማይታያቸው ብዙ ሰዎች? አሁን ስለተዝናና ከሰው ጋር ስለተዋወቀ በእርግጥ እኛ ጥፋተኛ ነን እኮ፣ ጥፋተኛ አይደለንም ማለት አይደለም። ጥፋተኝነታችን ምንድነው? ከሩታ በተለያየበት ታይም ላይ ሰው ስላስተዋወቅ ነው። ግን ደግሞ ይሄ ልጅ በብዙ ሰዎች አሁን እኔ እንዳሰብኩት ከሆነ አንገት ተፍቶ ወይ ደግሞ ከምንም ነገር ርቆ እንዲቀር ነበር ሀሳባቸው። ግን እንደዛ ስላልሆነ ስለሳቀ ወይ ደግሞ ቀና ስላለ ብዙ ሰዎች ብዙ ነገር እያሰቡበት ነው። እና ጥሩ የሚያደርገውን ነገር ለሩታ ጥሩ የሚያደርገውን ነገር እያሰቡ አይደለም። አንድ ትንሽ ጥፋት አጥፍቶ ሁሉንም በሱ ዙሪያ የሚልበት አይደለም። አልገባህም? ፍቅር ከሌለ ለሴት ልጅ ምንም ዋጋ የለውም። የሚደረገው ነገር ቁሳዊ ነገር ዋጋ የለውም። አልገባህም አንተ? አሁን እናንተ ያልገባችሁ ነገር እኔ ልጆች ናችሁ እንዳልል ደህና ናችሁ፣ ልጆች አይደላችሁም። ይሄንን ነገር እንዴት በታትናችሁ ማየት ያቅታችኋል? እሱ አሁን መኪና ስለገዛላት ወርቅ ስለገዛላት እሺ ያ ነገር ይመልሳታል? እሷ ከሷ እኔ እንደ ሴት ነው የምልህ። እኔ ሴት ሆኜ ባየው እሱ ባሌ ቢሆን ከሱ የምፈልገው ንጹህ ፍቅሩን ነው። ለንጹህ ፍቅር እኮ ማቀራረብ ያስፈልጋል። እሱ ሳታቀርበው ነው ፍቅር ብዙ ነገር አድርጓታል። መጀመሪያ ብዙ ነገር ተፈጥሯላ። አሁን ደግሞ እሺ ቆይ አንተ አይደለም ከአንድ ሰው ጋር በዚህ ልክ እየሆነ እሷ ይቅርታ አድርጊልኝ እባክሽ አጥፍቻለሁ ምናምን ብሎ ስጦታ ቢደረድር ያ ነገር አሳማኝ ነው? ያላረገው ነገር አለ። ብዙ ነገር አድርጓል። ምን አድርጓል? ለምን ሄርሜላን ነች ዋና ጥፋተኛዋ እዚህ ውስጥ ላይ። ሄርሜላን ይዞ ይኸው ከዚያ በኋላ ሄርሜላን አልፈልጋትም አንቺን ነው የምፈልገው ብሏት ራሱ ምንም የተቀየረ አንተዋትም እኮ ኖ አይደለም ቡዜ። ይኸውልሽ መጀመሪያ
ተዋት አይደል? መጀመሪያ አልተዋትም ስልሽ በምን መሰለሽ ይዟት መጣ ቤቷ ድረስ። ከዚህ በኋላ ሩታ ነች የምታስፈልግኝ፣ የልጄ እናት ነች አላት። ከዛ በኋላ እሱን አቅርባ እንደ መጀመሪያው ፍቅር መስጠትታ፣ እሷ ግን ውስጧ ላይ ያልተዋጣላት ነገር ነበረ። የማጥፋት ነው ነገሮችን። እሱን አቅርባ እንደ በፊቱ ማስተካከል ይሻላል። ሳታምነው ቀርታ ውስጧ ላይ እየተጠራጠረች ሌላ ነገር ቢፈጠር ይሻላል እኮ። የባሰ ጥርጣሬ መፍጠር ነው ወይ የሚሻለው? እቺ ልጅን እሺ ተዋት በቃ፣ ሩታን ተዋት በቃ እሺ። እሷ ተትቶ የራሱ ህይወት ግን ልክ ነው? ከልጅቷ ጋር በዚህ ልክ መሆኑ ልክ ነው? በቃ አንቺ ከህይወቱ ውጪ እስቲ ጋፕ ስጪውና የራሱን ህይወት ከራሱ ጋር ያውራበት፣ ከራሱ ጋር ይማከር ብላችሁ ለምን አላላችኋትም? እሷን ያመጣችኋት እናንተ ናችሁ አይደለም? ለምን ከህይወቱ እንድትወጣ አላረጋችሁም እናንተ? በቃ እሷ እኮ ሲጀመር ፍቅር እየተጫወተች ነው። በጓደኛ ሰበብ ገባች። አሁን ፍቅር ነው እየተጫወተች ያለችው። ገባ? ያ ነገር ደግሞ ልክ አይደለም፣ በጭራሽ ልክ አይደለም። አንዲት ሴት ልጅ በዚህ ልክ ትዳር ካለው ወንድ ጋር እንደዚህ መሆን ማለት ምን ማለት ነው? ይሄ ዋና ላይ ስትሆኑት የነበረው ነገር ልክ ነው? የሆነ ያለው ነገር ለሰሚው ይሰቀጥጣል ነው የምልህ። እኔ ለማየውም ለምሰማውም ጨንቆኛል። እኔ ግራ ገብቶኛል። በኃይል ብል በቁጣ ብል በጸባይ ብል ምንም ያልቻልኩት ነገር ቢኖር ይሄ ነው። ልጁ ስታወራው ጨንቆኛል፣ ልጠፋ ነው፣ እንደዚህ ልል ነው ይለኛል። ቆርጬ እንዳልጥለው ስጋዬ ነው ደሜ ነው። ምን ላርገው? አጥንቴ ማን ነው? አንድ ጣቴ ቢታመም ቆርጬ አልጥለው አስታምመዋለሁ እንጂ አሁን ይሄንን ነው። አሁን እኔ ግራ ገባኝ። ምንድነው ማድረግ ያለብኝ? ቤተሰብ በዚህ ምክንያት በአንድ ልጅ ምክንያት ቤተሰብ መጨነቅ አለበት? አቤላ አንተ ብትሆን ቤተሰብ እንደዚህ እንዲሆን ትፈልጋለህ? በየቦታው በየሚዲያው በየአካባቢው እንደዚህ ሲሆን ቤተሰብ ልክ ነው? እኔ እኮ ግራ ገባኝ። እናንተ ነገር አሁን ግራ ገባኝ። አሁን ብትችል አቤላ በቃ ይሄን ነገር ወይ ከህይወታቸው ውጣ ወይም አስወጣቸውም። ብቻ ይሄን ነገር እንዲስተካከል እፈልጋለሁ። እስቲ ሰላማዊ ህይወት ይኑር በቃ ልጁ። በቃ ጸጥ ያለ ነገር ይሄ ከትርኪ ሚልኪ ህይወት አስወጣው። ትርኪ ሚልኪ ህይወት ነው ይሄ። የማይሆን ነገር ስሙ ቤተሰቡም እሱም ሲጠራ በማይሆን ነገር የማይሆን ነገር ነው። አይሆንማ። ይሄ ህይወት አይደለም። ትዳር ብሎ መሰረተ፣ እሺ ተባለ፣ ቤተሰብ ተቀበለው፣ ሚስቱን ወደደ፣ አብሮ እንደኛ እህታችን አየን። ከዚህ በላይ ምን ፈለገ? እስቲ የሆነ ነገር በለው አንተ። እሺ እለዋለሁ፣ ግን ደግሞ አንቺም ቀርበሽ እስኪ ለማውራት ተረጁ። እንደሱ ሆነሽ ጊዜያቶች ከሱ ጋር ወይኔ ተረጁ ይለኛል። ስራ እንደምንም ብለሽ ቢያንስ ለአንድ ሳምንት ስራ ትተሽ ከሱ ጋር ባይ የሚሰማውን ስሜት ምናምን እንዳለ ትረጂዋለሽ። የምሬ ነው። የሚያሳልፋቸው ህይወቶች እንዳለ ሩታ አሁንም ብትመጣ በንጹህ ልብ ይቀበላታል። ስራውን ልክ ነው እንደሚቀበላት አውቃለሁ፣ እንደሚወዳት አውቃለሁ። ከዚህ በፊትም ብየዋለሁ፣ ደጋግሜ ምለዋለሁ። የማስተካከል ቻንሱ የማን ነው? የሩታ ነው። ባሏን የማስተካከል ቻንስ የምሬ ነው። ከምንም ነገር ታስርቋለች። አሁን ሄርሜላ ነች አይደል? ሄርሜላም አይደለም፣ ሁላችንም ከምንም ነገር ማስራቅ ትችላለች ሩታ። ግን ደግሞ መቅረብ ነው። ትቅረበው እስኪ ከሱ ጋር አብራትዋል። አብሯት ከዋለ እኮ ምንም ነገር ከሄርሜላ የሚገናኝ ነገር የለም። ከማንም ሰው አይገናኝም። እስኪ መጀመሪያ እንድትቀርበው አድርጊ አንቺ እንደምንም ብለሽ። እኛም ብዙ ነገር አድርገናል። ጋሼም ኤፍሬምም እስከ መንበርከክ ድረስ ብዙ ነገር ተፈጥሮ ይሄ ልጅ እስከ ማሳሰር ድረስ ከደረሰች ምን ይባላል እንዴ? ልክ እኮ ነው። ያስቀጣል እኮ ወንጀል ነው አይደለም? በዚህ ልክ ስትሆን ወንጀል ነው። አይኮንም እንደዚህ ልክም አይደለም። አልፈርምም ያለበት ምክንያት ለምን እንደሆነ ገብቶሻል? አልፈርምም ካለ ይራቅ፣ ያርቅልኝ በቃ። እሺ አልፈርምም ያለበት ምክንያት እኮ ቢፈርም እኮ ሩታ ነች የምትጎዳው። እሱ ምንም አይሆንም፣ እንደፈለገ ፍሪ ይሆናል። ግን ደግሞ አልፈርምበት የሚልበት ምክንያት ማንም የተረዳው የለም። ለምን መሰለሽ? ነገ ተስተካከላለች፣ ቢያንስ የሆነ ነገር ተስተካክሎ እንደ በፊቱ ፍቅሯ ምናምን ተመልሶ አብረን እንሆናለን በማለት አስበው ነው እንጂ ቢፈርም እኮ ምንም ነፃ ይሆናል። ከሩታም እስከ መጨረሻው ይለያል። ምንም ነገር የለም። ለሱ ነው እንጂ የሚጠቅመው እንደፈለገ እንዲሆን ለሱ ይጠቅመዋል እንጂ ለሩታ አይደለም። እዚህ ጋር ግን ሩታ ያሰበችው ፈርምልኝ፣ ከዛ ከፈለግ እንደፈለግካል። አብርሃም የማይፈርምበት ምክንያት ማንም የተረዳው ሰው የለም። እኔ እንዲለያዩ እኮ አልፈልግም። እኔ ይፈርም ምናምን አይፈርም አይደለም፣ ውስጥ አይደለሁኝም። ሲጀመር ይፈርም አይፈርም እንደዚህ ውስጥ አይደለሁኝም። እኔ ህይወታቸው ተስተካክሎ ማየት ነው የምፈልገው። ይቺ ልጅም ብዙ ነገር አሳልፋለች። እሱም ይሄ በፌክ ዓለም ውስጥ ተጠምዷል። ያ ነገር ልክ አይደለም። ወደ መስመራቸው ይግቡ ነው የኔ አባባል። ይሄ ደግሞ ትልቅ ጓደኛ ወንድምም ጭምር ነው። ገብቷል? አስታራቂ ነው፣ መካሪ ነው፣ ብዙ ነገር የሚያስተምር ሰው ነው ጓደኛ ማለት። ይሄንን ነገር አድርጉለት። ወደ ሄርሜላ እንዲሳብ ከማድረግ ይልቅ ራሱን ቆም ብሎ ህይወቱን እንዲያይና ለተመልካች እንኳን ይሄን ነገር አርቁለት እስቲ። እሺ እኔ አጠገባቸው ነኝ አይደል? ከሄርሜላም ከአብርሽም አጠገባቸው ነኝ አይደል? ይኸውልሽ ምንም የተፈጠረ ነገር የለም። እስካሁንም ምንም አልተፈጠረም። እኔ አብርሃም ጠንቅቄ የማውቀው ሰው ነው። ምንም የሚፈጥር ሰው አይደለም። የምሬ ነው። ለቃሉ ታማኝ ነው።
ከሚስቱ ጋር እንደዚህ ሌላ ችግር ውስጥም ከሩታ ጋር ሌላ ችግር ውስጥም ቢገባ ግን ደግሞ ምንም እየፈጠረ ነገር የለም። አሁን ሰው ነው አሁን እንዴት እንደዚህ ያደረክ እንደዚህ ያደረክ ምናምን ሲል ምንም አይመስለውም። እሱ አሁን ገብቶሻል። ምንም እስካላደረኩ ድረስ ማንም ቢያወራ ምንም ቢል ምንም አይመስለው። ሰው እንደዛ ይረዳል። አሁን አንተ የውስጥህን እኔ ካልነገርከኝ እረዳሃለሁ እኮ አልረዳህም። እኔ አሁን እኮ ዋይ አንድ ሳምንት ቢያንስ ስራ ትተሽ ከአብርሃም ጋር ዋይ የሚሰማውን ስሜት ትረጂዋለሽ። እኔ ቢቀርበኝማ እፈልጋለሁ። እንደዛ ምን እያሳለፈ እንደሆነ ትረጂዋለሽ። እፈልጋለሁ። ለምን እንደምፈልግ ታውቃለህ? ምክንያቱም በዚህ መልኩ አይደለም። አሁን አንተ ሰው እሺ፣ ምንም ነገር አልሆነም፣ ምንም አልተፈጠረም መሀላቸው። እሺ ይሄ ሰው ይረዳዋል ወይ? ከሚያሳልፈው አንፃር ከሚሆነው አንፃር ከሷ ጋር በእንደዚህ ልክ ሲሆን ይረዳዋል? ሰው አይረዳውም። ለሰው ብለሽ እኮ አይደለም የምትኖሪው ቡዜ። ሰው እኮ ያሳብድሃል። ይሄን ታውቃለህ አይደለ? አዎ፣ ግን እንደዚያ ከሆነማ እሱ ቢጨልል ፊት ነበር ሰው የሚያሳብደው። ምክንያቱም ብዙ ነገር መጥቶበታል ይሄ ልጅ ከዚህ በፊት ብዙ ነገር ስለተፈጠረበት። እኔ መኪና ውስጥ ብዙ ጊዜ ነው አብሬ የማሳልፈው። ያለቅሳል፣ በጣም ነው የሚያለቅሰው። የምሬ ነው፣ ልቡ ተሰብሯል የምር። እናንተ ማንም የሚረዳው የለም ማለት ነው። እኔ አሁን እንደዚህ ድርቅ ብዬ ከሱ አጠገብ እንደፈለገ እንትን ይበል ምናምን ምለው ስለተረዳሁት ነው። ምክንያቱም የሚያሳልፋቸው ነገሮች ምናምን ብሎ የሚረዳው ሰው ስላጣ ነው። የምሬ ነው። ብዙ ነገር ይሄ ልጅ አድርጎ ማንም የተረዳው ሰው የለም። እኔ አሁን ሲያለቅስ እስኪ አስቢው፣ አጠገብሽ ሆኖ ወንድምሽ ሲያለቅስ መብቴውን ነው ማሳየው እንጂ ሌላ ሴት አላመጣው። ይኸውልሽ ቡዜ ምን መሰልሽ፣ እኔ አሁን ይሄ ይፈጠራል ወይ ደግሞ ከሷ ጋር እንደዚህ አይነት ይቀራረባል ብዬ አይደለም ሄርሜላን ያስተዋወቁት። እንደ አንድ ኦዲየንስ አንቺም ቢሆን የሆነ ሰው ወንድም ሴትም ቢሆን የሆነ የሱን የአብርሃም ደስታ እፈልጋለሁ ብሎ ሲመጣ በሌላ ነገር አትተረጉም። ምን ያውን ሄርሜላ መጀመሪያ ስትመጣ በሌላ ነገር ተርጉሚያት አይደለም 400 ኬ እንደ ኦዲየንስ እንደ አንድ ሰው የሱን ደስታ ስለምፈልግ ከአብርሃም ጋር ፕሮግራም አዘጋጅታችሁ እንትን እናቀርብለት ምናምን ስትለኝ ተቀበልኳት። ከዛ በኋላ ሌላ ነገር ይሄ የምሬ ነው። እሱ ልክ ነህ እኮ እንደዛ አድርገህ ሊሆን ይችላል ግን በዚህ ልክ አልፋ መሄዷ ልክ ነው። አንተ በቀደም ለታ ይቅርበት ያ ህይወት ይሁን ከዚህ ጋር ምናምን ብለህ ስትከራከር ነበር ከሆነ ሰው ጋር። ይሄ ልክ ነው። ምን መሰለሽ ጊዜ አንዳንዴ ስልችት የሚልሽ ነገር አለ፣ ይደክምሻል። እኔ አሁን ከአብርሃም አጠገብ የሆንኩበት ነበር የራሴ ምክንያት አለ። ምክንያቱም ተረድቼዋለሁ አጠገቡ ብዙ ሰዓት ከሱ ጋር ስለማሳልፍ ተረድቼዋለሁ። እኔ ጓደኛዬ ነው። በክፉ ቀን በጣም በተጨነቀኝ ሰዓት ለዛ ነው እንደዚህ ተረጋግቼ ማወራክ። ለዛ ነው አጠገቤ ስለሆነ ነገራችን ላይ ማለት ነው። ይኸውልሽ ጊዜ አጠገቤ ስለሆነ እኔም ደግሞ በከፋው ሰዓት ማንም መጥቶ አፉን እንዲከፍትበት አልፈልግም። ምክንያቱም የሱ መከፋት እኔንም ያስከፋኛል። ማንም ሰው ምንም ቢለኝ ምንም የማይመስለኝ እስከነ ቤተሰቤ እስከ ብዙ ተብያለሁ። ምክንያቱም የአብርሃም ጉዳይ እኔ ስለማውቀው ማለት ነው። የአብርሃም ነገር እኔም ስለሚያስጨንቀኝ የሱ መከፋት እኔንም ያስከፋኛል። ግን ብዙ ሰው ሌላ ነገር እያረክበት ነው እንደዚህ እየሆንክበት ነው ምናምን የሚለኝ ሰው አለ። እሱ አብርሃም ያውቃል። አብርሃም ስለሚያውቀው እኔ ምንም የማይመስለኝ ብሰደብ ምንም ብል ምንም የማይመስለኝ የዛው። ግን ደግሞ አንቺን ስለማከብርሽ አሁን ከወንድሜ ከአብርሃም እራቅልኝ፣ ይሄ አብርሃም ምን የምትለው ነገር አቁም ምናምን ካልሽኝ ችግር የለም። ሄርሜላንም አርቃት ምናምን ምትይኝ ከሆነ አማክሯለሁ፣ ከሷ ለማራቅ እሞክራለሁ። አሁንም እምልህ ነገር ቢኖር እኔ ይሄ ነው ህይወቱ የዛ ይሄ ከሄርሜላ ጋር ያለውን ነገር አይደለም እኔ የምፈልገው። ተስተካክሎ ህይወቱ እንዲኖር ነው የምፈልገው። እንደዚህ ማድረግ ካልቻል ግን የምሬን ነው ከህይወቱ ብትወጣ ነው የሚሻለው። እንደ ወንድም እንደ ጓደኛ ሆነ ማትመልሰው ከሆነ አትጠቀምከውም ማለት ነው። ያን ነው የምለው። ተረጂው ምናምን እረዳዋለሁ። እሺ ተረጂው ይፈልጋል። አባቱም ብዙ ሰው መክሮት ያልተመለሰበት ምክንያት የራሱ ምክንያት አለው እኮ ይሄ ልጅ። እንዴ ምንድነው ምክንያት ሊኖረው የሚችለው? በዚህ ልክ በሰው ፊት እንዲህ መሆን ነው ምን እሺ ምን አረ ቡዜ ወይኔ ጉዴ ፈላኔ እኮ ግራ ገባኝ። በግድ ተዳራለም ቡዜ እንደዚህ እያልሽኝ ነው አሁን? እሱ የለም በእናንተ ተገፋፍቶ ገብቶ ይሄ ልጅ አሁንም ሰላም ላይ ሆነ። ማን ነው የገፋው? መጀመሪያ የገባው ራሱ አይደል ነው? ግን ደግሞ አሁን ደግሞ በግድ ከሷ ጋር ሁን እያላችሁ ነው። እሷ ስትረጋጋና ወደ ቀልቧ ስትመለስ አንድ ላይ ይሁኑ። አሁንም በዚህ መልኩ አይደለማ የሚጠብቃት። በዚህ መልኩ ነው ከሄርሜላ ጋር የባሰ ነገሩን እያበላሸ ነው የሚጠብቃት አይደለም። ይሄ ልጅ እኮ ብዙ ነገር እየተነፈገ ነው። ልጅንም አታይም እስከመድረስ እየደረሰ ነው። ከሷ ጋር እንትን ስላለ እኮ ነው እንደዚህ የሚሆነው። ገባ? እንደዚህ ባይሆን ኖሮ አይሆንም እኮ። ቡዜ በቃ ማለት አንድ ሳምንት ብቻ ተረጅ ውስጥ አንድ ሳምንት እንደምንም ብለሽ ከሱ ጋር ዋይ። የሱን ህመም ሊገባሽ ይችላል። እኔ አሁን አንቺ የአብርሃም እህት ነሽ፣ እንደ አብርሃም ነው ማይሽ። በቃ ትልቅ አከብርሻለሁ ትልቅ ሰው ስለሆንሽ። ምክንያቱም ይሄንን አድርግ ስትይኝ እሺ ከማለት ወደኋላ አይደለም። ግን ደግሞ እባክሽ አንድ ሳምንት ወይ 2 ሳምንት ከሱ ጋር ወይ የሚሰማው የሱን ስሜት ህመሙን ትረጂዋለሽ። የምሬ ነው።
ብዙ ሰው መጥቶ አባቱም እህቱም ሌላም ትልልቅ ሰው መጥቶ ሊረዳ ያልቻለው ነገር አብርሃም ጋር አለ እና እሱን ነገር ቢያንስ ቀርበሽ እኔ ማድረግ ያለብኝን አደርጋለሁ። ስኬት ሳግንቾ ሲጀመር በረረ ስለው እዚህ ነው ስለው የሆነ ቦታ ስለው የሆነ ቦታ ነው። በተወሰነ ጊዜ እንኳን ሳገኘው ጊዜ የለውም የሆነ ነገር ይለኛል። እኔ ፊት ሲደርስ አንገቱ ደፍቶ ሽሽ ከማለት ውጪ ምንም ያደርገው ነገር የለም። እኔ ግራ ገባኝ። እኔ መልስ ምንም ነው ያጣሁትኝ በአሁኑ ሰዓት ላይ። ቤተሰብ መሆን ከባድ ነው። ብዙ ነገር ነው የምታሳልፈው። አይገባህም አንተ ምን ያህል እንደሆነ ህመሙ እንደዚህ በዚህ ልክ እንትን ሲባል ምን ያህል እንደሚያም አባት በዚህ በኩል ሲነሳ ቤተሰብ በዚህ በኩል ሲነሳ ያማል። ገባ በአንድ ልጅ ምክንያት እንደዚህ ሲሆን ያማል እና ያ ነገር ነው እያሰቃየኝ ያለው ማለት ነው። ገባ አሁንም ብትችል አንተ አሁን እያወራውክ ነው እንደ ታላቅ እህት የምትሰማኝ ከሆነ እየነገርኩ ነው ያለሁት። ነገሮችን አስተካክልልኝ ነው እያልኩ ያለሁት። በቃ ተረታዋል፣ እንደ ወንድም ቆመዋል። በችግሩ ሰዓት ሆነሃል አይደለም? ግን በዚህ መልኩ አታድርገው። እሱን ወደ ትክክለኛ መስመር አምጣው። የሷ ገደብ ያለፈ ነው። የሷ አላቅም ፍቅር እየተጫወተች ነው ያለችው። ይሄ የማይሆን ነገር ነው። ያ ልክ አይደለም ነው እኔ የምለው። አሁን ጨርሻለሁ። ከዚህ በላይ ማውራት አልችልም። አንተ ገባህ አይደለ? በቃ ይሄ ነው ልልህ የምችለው። እኔም ደግሞ አንዴ እሺ በይኝና በቃ ቢያንስ 1 ሳምንት 2 ሳምንት ከሱ ጋር ለማዋል ነው እሆናለሁ። ችግር የለውም እሆናለሁ። እሺ የቡዜ አመሰግናለሁ። እሺ ስፈልግ ደውልልሃለሁ። ቤተሰብ ይቅርታ፣ እሱን እንደዚህ ያህል እንትን ማለት አልፈለኩም ነበረ። ምክንያቱም ብዙ ነገር ያሳለፉ ስለሆኑ ለመጀመሪያ ጊዜ ነው ያገኘሁት። በዚህ መልኩ ላውራው ብዬ ነው። አንዴ አላቅም እኔ እንጃ እንትን ይላል ይከብዳልና ያም ሆነ ይህ የሚሆነውን ነገር አስተካክላለሁ ብሏል። እንደ ቃሉ ከሆነ እንደ ብሩክ ካልሆነ እንደ ቃሉ ከሆነ የሚያስተካክለው ከሆነ እናያለን። ቤተሰብ ይሄ ነው የምለው።